እኔ እንዴት ብዬ እንደምላችሁ አላውቅም። የእውነቴን ነው የምላችሁ። ትውልድ እየሞተ ኦርቶዶክሳውያን እምነት ተከታዮች በተደጋጋሚ ባሩሲ ላይ እየተገደሉ ነው ያሉትና እግዚአብሔር የተሻለ ቀን ያምጣልን። የተሻለ ሀገሩን የሚጠብቅ ኦርቶዶክስ እምነታችንን የእያንዳንዳችን እምነት በአግባቡ የሚጠብቅልን የተሻለ መንግስት ያምጣልን ጸሎቴ ነውና በጣም ነው ያዘንኩት። እውነቴን ነው የምላችሁ። እንዴት በየጊዜው ኦርቶዶክስ እምነት ተከታይ ብቻ ለሃይማኖት የሚጸልዩ፣ ለሀገር የሚጸልዩ፣ ለእናት ለአባት ለትውልድ የሚጸልዩ አባቶቻችን እንደ ቀላል በየጊዜው እየታረዱ የነሱን ለቅሶ፣ የነሱን ሀዘን፣ የነሱን ጩኸት እኛ ከተማ ውስጥ ቁጭ ብለን እየሰማን የምንተኛ ሰዎች የእውነት በጣም ነው የሚያሳዝነውና እንደ ሀገርም እንደ ግለሰብም እንደ ማንነትም እኛ ቤት ቢሆን እነሱ ቤት የገባ 2-3 ሬሳ እኛ ቤት ውስጥ ቢሆን እነ ማርታ ቤት ቢሆን እነ እከሌ ቤት አካባቢያችን ላይ ቢሆን እንዴት ነው ሰው እንሆናለን ወይ? በሰላም ገብተን በሰላም እየወጣን በሰላም እየኖርን ልጆቻችን ቤተሰቦቻችን እንደዚህ እያየን በሰላም ሌሎች ወገኖች ደግሞ በዚህ ልክ ሲያልቁ ቀን ከሌሊት የጥይት ውርምታ እንደ በግ እንደ በሬ እየታረዱ እኛ ግን ተኝተን እናድራለን። እውነት እግዚአብሔር ፍርዱን ይፍረድ። የሰማይ ጌታ የምድር ጌታ ፍርዱን ይፍረድ። የሰው ልጅ እኖራለሁ ብሎ ብዙ ነገር ሲያስብ ሳይኖር እየተሰቃየ ሳይኖር የሞተ ሳይኖር በቁሙ እየታረደ እንደ በግ የሰው ልጅ እንደ በግ የሚታረድበት ሀገር ውስጥ በተደጋጋሚ የምናየው ኢትዮጵያ ውስጥ ነው። እውነት በጣም አስጨናቂ ነው። በጣም አሳሳቢ ነው። በጣም እንደ ሀገርም ውድቀት ነው የሚመስለኝ። ለሀገሩ ዜጋ መሆን ያቃተው ለሀገሩ ኦርቶዶክስ እምነት ተከታዮች ላይ ትኩረት ያለ የሚመስል በየጊዜው እንደ በግ የሰው ልጅ እንደ በግን እንኳን ያሳደግነውን በግ ለማረድ ያሳዝነናል እኮ እንኳንስ አይደለም የሰው ልጅ ለማረድ ማለት ነው። ሰውን ሲታክል እንደ ከብት እየያዝን የምናርድ ሰዎች ምን አይነት የትኛው ትውልድ የትኛው የመከነ ትውልድ እንደሆነ ግራ ባይገባንም በተደጋጋሚ ግን ለአሩሲ ሰዎች ፍትህ፣ ለአሩሲ ሰዎች ፍትህ፣ ለአሩሲ ሰዎች ፍትህ እንጠይቃለን። እግዚአብሔር ሆይ ሌላ ፍትህ የምትሰጠው አንተ ብቻ ነህ። ፍትህ ዛሬ ነገ ሳትል መቼ ነው የምትሰጠን? መቼ ነው ይሄንን ዞር ብለህ የምታየው? መቼ ነው መላ የምትፈጥርልን? መቼ ነው በየጊዜው የሚታረዱትን የሚያልቁትን ሰዎች እያየህ የሰው ደም እየጮኸ ነው፣ የህፃናት ደም እየጮኸ ነው፣ እንደ በግ እየታረዱ ነው በየቀኑ ያለ እረፍት። የሰው ልጅ እንደ ዶሮ እንደ በሬ እያጋደሙ አባቶቻችንን ትልቅ አባቶች መስቀል የያዙ ቤተ መቅደሱን የሚመሩ ትልቅ አባቶች እንደ በሬ፣ እናቶች ትልቅ እናቶች ደግሞ እንደ ከብት ላም እንደ ወለደች ላም ከብት መሴና ተብላ እንደምታረዳ አይነት ከብት በጭካኔ የተሞላ እርድ እየታረዱ ነውና መቼ ነው እግዚአብሔር ሆይ ኧረ ስማን። መቼ ነው እግዚአብሔር ሆይ ፊትህን ዞር ታደርግልን? ኧረ መላ በለን። ትውልድ ታረደ፣ ትውልድ አለቀ፣ ትውልድ ደሙ እየጮኸ ነው በየቦታው በየመንገዱ በየስርቻው። እግዚኦ ማርነ ክርስቶስ እግዚኦ ነው የሚባለው እና እነዚህን ሰዎች እንደ ከብት ያረደ እንደ ዶሮ ሸክሽኮ ምንም ህሊና የሌለው ሰው በአሰቃቂ ሁኔታ እየተገደሉ ላሉት ለአሩሲ ሰዎች ፍትህ እንጠይቃለን። ፍትህ በሉልን ሁላችሁም። እኔ አላውቅም ማን እንደሆነ ባይታወቅም ግን እግዚአብሔር ያየው ስለሆነ እግዚአብሔር ፍትህ ይሰጠናል። አንድ ቀን እግዚአብሔር ፊቱን ወደኛ ያዞራል። ግን ሃይማኖት ኦርቶዶክስ እምነት ላይ ያለው ትኩረት በጣም ከባድ ነውና በደላችን በዛ፣ ስቃያችን በዛ፣ ጩኸታችን በዛ፣ የሚሰማን ሰው አጣን። ፍትህ ለአባቶቻችን፣ ፍትህ ለወንድሞቻችን፣ ፍትህ ለወንድሞቻችን፣ ፍትህ ወጥተው ለቀሩ ቤተሰቦቻችን ፍትህ እንጠይቃለንና እግዚአብሔር አለ። የት ናችሁ? ደማችሁ ማናፈሰሰው እግዚአብሔር ይበለን። ምንም እኔ ደከመኝ። እውነቴን ነው የምላችሁ። በጣም ከሚገባ በላይ ነው ያዘንነው። ሁላችንም የኢትዮጵያ ሕዝብ አዝኗል። ግን በየጊዜው ሲሆን ከባድ ነውና
ምኑን ከምን እንደምናደርግ ግራ ስለገባን ነው። ብቻ እግዚአብሔር ሆይ ድምፃችንን እንስማለን። ፍትህ ለአሩሲ፣ ፍትህ አሩሲ ላይ ለሚገደሉ አባቶች፣ ፍትህ ለወንድሞቻችን፣ ፍትህ ለእህቶቻችን፣ ፍትህ ወጥተው ለቀሩ ቤተሰቦቻችን ፍትህ እንላለን። እግዚአብሔር ሆይ ስማን፣ ጌታ ሆይ ስማን፣ እርዳን። ንስሐ እንግባ ሁላችንም። በዚህ ንስሐ ጥሩ ነው። እሺ ማን መጥቶ ምን እንደሚያደርገን ስለማይታወቅ ንስሐ ስለሚያስፈልገን እግዚአብሔር የተሻለ ቀን ያምጣልን። እግዚአብሔር ፊቱን ያዙርብን። እግዚአብሔር ከቁጣው ይሰውረን። ፍትህ ለአሩሲ ሰዎች ብያለሁ።